ሄሎ ደምሴ፣ የደወሉላቸው ደንበኛ ሽንት ቤት ስለሆኑ እባክዎትን ትንሽ ቆይተው ይደውሉ። የኔ እናት ከ2 ሰዓት በፊትም እኮ ደውዬ እንደዙ ነው ያልሽኝ። ደንበኛችን ገና ከ2 ሰዓት በኋላም ልደግሞ ትችላለሁ። ደምስዬ እንደሆኑ ዛሬ የሚወጣ አይመስለኝም። ደምስዬ? አረ ጭራሽ ዝም ተደራርሳችኋል። ደንበኛችን ምን ነው ቀኑ እንዴ? እኔ ባንቺ የምቀነው ውጣ በይው። ልክስ አሁን ያበደርኩትን ብር ይመልስልኝ። ቀረቦትም ደንበኛችን እስኪ መጀመሪያ የቴሌብር ውዝፍ ዕዳዎትን ይክፈሉ። እከፍላለሁ አልኩ አንዴ። ለምንድን ነው ሁሌ በደወልኩ ቁጥር የምትጨቀጭቅኝ? እንደውም እስኪ አልከፍልም ምን ታመጫለሽ? ደንበኛችን እሱን ሲለጠለጡ ያወሩታል። አረ ጭራሽ እንደውም ታያለሽ፣ ከዚህ በኋላ ካርድ ራሱ አልሞላም። ላንቺን በፖስታ ነው የምጠቀመው። ዊ ደንበኛችን እንዲህማ ካደረጉ በቃ ድርጅታችን መክሰሩ ነው። ሙድ ይዛሉ እንዴ? እርሶን እኮ የምናስጠቅሙት ፈጣሪን ፈርተን እንጂ ዕዳዎት ነው የተረፈን። አንቺ ሴትዮ ቆይ ግን ከኔ ጋር እየገለጸ ባለብሽ እንዴ? የለብኝም ደንበኛችን። ለማንኛውም ሚስኮል ከማድረግ ወደ መደወል በመሸጋገሮት ኢትዮ ቴሌኮም የተሰማውን ታላቅ ደስታ ልገልጽሎት እወዳለሁ። በቃ ሙዳሽ ደንበኛችን ስራ ያስፈቱኝ። ደምስዬ ከሽንት ቤት ሲወጡ መልእክት እንዲደርሶት አንድን ይጫኑ። በተረፈ ስልኩን ይዝጉት። ደህና ይዋሉ።